ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ አልዓዛር ምን አይልም ነበር? አይሞትም ነበር። ነገር ለሞተባችሁ ሰዎች እኔ መልእክት አለኝ። የእግዚአብሔር ጊዜ እስኪመጣ ነው የሞተው። ነገራችሁን እግዚአብሔር እስኪያዩ ነው የሞተው ይመስለው። አረ በህይወት አለ ያንቺ ነገር። አረ በህይወት አለ ያንተ ነገር። አረ በህይወት አለ የናንተ ነገር። አሜን አላችሁ ሆነላችሁ በኢየሱስ ስም። እንደምታውቁት አንዴም ሁለቴም ሶስቴም መልእክተኛ ተልኮበታል። ግን እኔ ራሴ እመጣለሁ ነው ያላቸው። ለመምጣት ምን ያስፈልገዋል? ጊዜ። ኢየሱስ ጊዜውን ጠብቆ መጣ። እግዚአብሔር የሚፈውስ ብቻ ሳይሆን የሞተንም የሚያስነሳ ሙታንን የሚቀሰቅስ የሕያዋን አምላክ እግዚአብሔር ጊዜው ነው እያልኳችሁ ነው። የሆነ ሰው ነገር ዛሬ ያቆጠቁጣል። የሆነ ሰው ነገር ዛሬ ሕያው ይሆናል። ሁላችሁም መክብብ መጽሐፍ ምዕራፍ 3ን ታወጣላችሁ። ምዕራፍ 3ን ታወጣላችሁ። እስከ ቁጥር 11 ካነበብክ ይበቃኛል። በጌታ በኢየሱስ ስም አነበዋል። እኛም በጌታ በኢየሱስ ስም እንሰማሃለን። ለሁሉም ዘመን አለው። ድገመው። ለሁሉም ዘመን አለው። ድገመው። ለሁሉም ዘመን አለው። ሰልሰው። ለሁሉም ዘመን አለው። ቀጥላው። ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ለመተቃቀፍም ለምራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገር ግን ሁሉ በጊዜው ውብ አድርጎ ሰራው። እግዚአብሔር ከጥንት ጀምሮ እስከ ፍጻሜው ድረስ የሰራውን ሥራ በሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ጌታ ኢየሱስ በረክ ያርግ። ወንድማችን ዘርሽ ኢየሱስ ማን ነው? ይሄ የመክብብ መጽሐፍ የጥበብ መጽሐፍ በመባል ይታወቃልና የመክብብ መጽሐፍና የምሳሌ መጽሐፍ በእርግጥ ከእግዚአብሔር ቃል ውስጥ ጥበብ የጎደለው አንዳችም የለም። ክብር ለጌታ ይሁን። መጽሐፍ ሲናገር ቃል እውነት ነው ይላል እና በዚህ ክፍል ውስጥ በጣም የሚገርም ግልጽ ብዙ ማብራሪያ የማይፈልግ ሐሳብ ነው አሁን የተነበበልን ክፍልና የሰማነውና እኔ ግን ቁጥር 1 ላይ ከዛ ደግሞ ቁጥር 4 ላይ ከዛ ቁጥር 11 ላይ ነው ጥቂት ቆሜ የምናገረው። ከዛ በኋላ መልእክቴን ነግራችኋለሁ። እና ቁጥር 1 ላይ ለሁሉም ዘመን አለው ካለ በኋላ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ጊዜ አለው። በመልእክት ነው የሚጀምረው። የኔ ጊዜ መቼ ነው ለምትሉ ሰዎች የናንተን የጊዜ አቆጣጠር ብቻ እያሰላችሁ እግዚአብሔር እንደተዋችሁ ለምታስቡ ሰዎች መልእክት አለኝ። ለሁሉም ጊዜ አለው። አጠገብ ያለውን ሰው ንካውና ለሁሉም ጊዜ አለው በለው። ንኪያትና በደንብ ገፋ አድርገሽ ለሁሉም ጊዜ አለው። ጊዜ ማለት ምን ማለት ነው? ጊዜ በሰው ቋንቋና ጊዜ በእግዚአብሔር ቋንቋ፣ ጊዜ በሰው ሐሳብና ጊዜ በመለኮት ሐሳብ ምን አይነት ነው? በሰው ሐሳብ በሰው ምልከታ ጊዜ ማለት ሰኮንድ፣ ደቂቃ፣ ሰዓት፣ ቀናት፣ ሳምንታት፣ ወራት፣ ዓመታት፣ ዘመናት የምንላቸው ናቸው አይደል? በእግዚአብሔር ዓለም ውስጥ ደግሞ ጊዜ ማለት ፍጻሜ ማለት ነው። ዛሬ የአንድ ሰው ጉዳይ ፍጻሜ ያገኛል። ዛሬ የአንድ ሰው ነገር ወደ ፍጻሜ ይቸኩላል። አውጅብሻለሁ፣ ነገርሽ ወደ ፍጻሜ ይቸኩላል። ነገር ወደ ፍጻሜ ይቸኩላል። አንድ ሰው ይጩና የኔ ነገር ይበለኝ ባክህ፣ ወደ ፍጻሜው ይቸኩላል። አሜን ላለች ለዛ ሰው ሆነለት። አሜን ላለች ለዛች እህት ሆነላት። ስለዚህ በዚህ የዘመንና የጊዜ ቀመር ውስጥ ሰው ሁሉ የራሱ የሆነ ፕሮግራም አለው። ሰው ሁሉ የራሱ የሆነ እቅድ አለው። ሰው ሁሉ የራሱ የሆነ ህልም አለው። ሰው ሁሉ የራሱ የሆነ ፕሮጀክት አለው፣ ፕሮግራም አለው። ቀን ይቀጥራል፣ ይጠብቃል፣ ላይሳካ ይችላል። ቀን ይቀጥራል፣ ይጠብቃል፣ ፌል ሊያደርግ ይችላል። ቀን ይቀጥራል፣ ይጠብቃል፣ ድካም ብቻ ሊሆንበት ይችላል።
የማን ጊዜ ስለሌለበት? የእግዚአብሔር ጊዜ ስለሌለበት። የእግዚአብሔር ጊዜ በሰው ጊዜ ላይ ሲጨመርበት ግን ፍጻሜው ያማረ ይሆናል። ዛሬ ላንተ ነገር ፍጻሜው ያማረ ይሆናል። ተስፍዬ ላንተ ጉዳይ ፍጻሜው ያማረ ይሆናል። ላንቺ ጉዳይ ፍጻሜው ያማረ ይሆናል። እና በዚህ ውስጥ ስለ መትከል፣ ስለ መንቀል፣ ስለ ማልቀስ፣ ስለ መሳቅ፣ ስለ መውደድ፣ ስለ መጥላት፣ ስለ ማልቀስ በጣም ብዙ ነገር ጽፏል ሰለሞን። አራተኛው ቁጥር ላይ እንዲህ የሚል ቃል አለ። አራተኛው ቁጥር ላይ ለማልቀስ ጊዜ አለው። እስከ ዛሬ እያለቀሳችሁ ላላችሁ ሰዎችም እያለቀሳችሁ ለመጣችሁ ሰዎች መልእክት አለኝ። ጊዜው አሁን ነው። የፍጻሜው ጊዜ አሁን ነው። የትንቢቱ ጊዜ አሁን ነው። እግዚአብሔር ሊሰራ ያለበት ጊዜ አሁን ነው። እረ ከዚህ በላይ ረገጥ አድርግ አሜን በለኛ። ለማልቀስ ጊዜ አለው፣ ለመሳቀም ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው። ኦኬ መነሻ ሐሳቤ ይሄ ነው። ዋናው ጥቅሴ ቁጥር 11 ነገርን ሁሉ በጊዜው ውብ አድርጎ ሰራው። አሁን ይሄን እናንተ እንድትናገሩ ትፈልጋለሁ። አጠገባችሁ ያለውን ሰው ንጉትና እግዚአብሔር በለው ነገርን ሁሉ በጊዜ ውብ አድርጎ ሰራ። ሁለት አይነት ሰዎች እንደምትኖሩ ኤክስፔክት አደርጋለሁ። በጣም ለነገራችሁ የቸኮላችሁ ሰዎች፣ የተንገበገባችሁ የተስገበገባችሁ ሰዎች እናንተ ተረጋጉ። አግኝቼሻለሁ። በጣም ደግሞ ግድ የሌላችሁ ሰዎች ቢሆን ባይሆን የራሱ ጉዳይ ያላችሁ ሰዎች አላችሁ። መልእክት አለ። ምን ነው አሁን ፈራችሁ? ቀረባችሁ። ሁለተኞቹ ሰዎች ቢሆን ባይሆን እኔ ምን አገባኝ የራሱ ጉዳይ የምትሉ ሰዎች አላችሁ። አሁን አሜን የሚል ጠፋ። ዘኪ ብለሻል። አምላኬ እግዚአብሔር ምስክሬ ነው። ይሁንብሽ። የራሱ ጉዳይ ያልሽው ጉዳይ የሱ ጉዳይ ሆነልሽ። ወይኔ መጽሐፍ ሲናገር ምሕረት ለወደደ ለሮጠም አይደለም ይልና ከሚምር ከእግዚአብሔር ዘንድ ነው። የኛ መስገብገብ፣ የኛ መቸኮል፣ የኛ መሮጥ፣ የኛ መጣደፍ ጊዜያችንን ሊያስተካክለው አይችልም። ፍጻሜያችንን ሊያሳምረው አይችልም። ማከለ የለበት እግዚአብሔር ከሌለበት። ዛሬ ለሆነ ሰው የምነግረው መልእክት አለኝ። ኩሽ የምለው ነገር አለ። እግዚአብሔር የነገረኝ ነገር አለ። እነግርሃለሁ፣ ከነገር ጋር ትገናኛለህ ይሆናል። መነሻ ጥቅሴ ይሄ ነው። መክብብ 3:11 በደንብ ያዙት። ሁሉንም በጊዜው ውብ አድርጎ ሰራው። አሁን የስብከቴን ርዕስ ልንገራችሁ። ጌታ ያለኝን ልንገራችሁ። የእግዚአብሔር ጊዜ ነው። ለሁለታችሁም ሰዎች ለተስከበገባችሁትም አሁን መጥቼልሻለሁ። ለቸኮላችሁትም የራሱ ጉዳይ ብላችሁ ተረጋግታችሁ ለጠበቃችሁትም ለሁላችሁም የእግዚአብሔር ጊዜ ነው። አይሰማም? የእግዚአብሔር ጊዜ ነው። አንድ ሰው ይጩና ለኔ የእግዚአብሔር ጊዜ ነው ይበለኛ። ምን አለ መጽሐፉ? ሁሉንም በጊዜው ውብ አድርጎ ሰራው። በማን ጊዜ? ነገርሽ የሚሰራበት የእግዚአብሔር ጊዜ አሁን ነው። ነገር የሚሰራበት የእግዚአብሔር ጊዜ አሁን ነው። እግዚአብሔር ሲሰራው እንዴት ነው የሚሰራው? እንዴት ነው የሚሰራው? ነገራችሁ በእጄ ነው ብሎ ቅድም በባሪያው ቃሉን የተናገረው እግዚአብሔር ነገራችሁን ሲሰራ ውብ አድርጎ ነው የሚሰራው። ልጠቀመው አይደል? ኤርምያስ 18 የእግዚአብሔር ሰው መቼም ከላይ ነው እና የሚገርማችሁ የሸክላ ሰሪን ባህሪ ነግሬያችሁ መለሳለሁ። እና የሸክላን ባህሪ ሸክላው ሰሪው በመንኮራኩሩ ላይ ተቀምጦ ሸክላውን ምን ሲል አየው? ኤርምያስ ሲሰራ አየው። ስራው ነው፣ ፕሮፌሽኑ ነው፣ ቦታው ነው፣ የማይቀይረው ቦታው ነው። በቃ ፕሮፌሽኑም የማይቀይረው ፕሮፌሽን ነው። እና የሚሰራው ሸክላ እጁ ላይ ሲሰበር ኤርምያስ በማስተዋል ያያል። እግዚአብሔር ግን ምን አይነት ጥበበኛ አምላክ ነው እናንተ! የተሰራን ብቻ ሳይሆን የተበላሸም ደግሞ እንዴት እንደሚሰራ እንዲያይ ፈለገና ኤርምያስን ውረድ አለው። ከዛ ይበላሻል። እጁ ላይ ተጋይቶ ሊሆን ይችላል፣ ወድቆ ተሰብሮ ሊሆን ይችላል። ግን መልሶ እንደወደደው አድርጎ ሸክላውን ይፈጨውና አፈር አድርጎ አብቶ መልሶ ይሰራዋል። አሜን አትለኝም? ለሆነ ሰው የሆነ የበረከት ቃል ልናገራ። እግዚአብሔር ምስክሬ ነው። እጅ ላይ ያለው የተበላሸ፣ ቤት ላይ ያለው የተበላሸ ስትመለስ ተስተካክሎ ታገኘዋለህ፣ ተቀይሮ ታገኘዋለሽ። እግዚአብሔር አስተካክሎ ታገኙታላችሁ። ይኸውላችሁ የእግዚአብሔር ጊዜ ነው ስላችሁ፣ እግዚአብሔር ራሱን የቻለ ነገር፣ ጊዜ ደግሞ ራሱን የቻለ ነገር።
ክብር ለጌታ ይሁን። እግዚአብሔር ማን ነው ብትሉኝ፣ እግዚአብሔር ኤልሻዳይ ነው። ሁሉን ቻይ ነው። አዶናይ ነው። ይሽሩን ነው። የሚሳነው የለም። አብርሃምን 17ኛው ምዕራፍ ላይ ምን አለው? እኔ ኤልሻዳይ ነኝ። ምን እያለ እንደሆነ ታውቃላችሁ? እኔ ሁሉንም እችላለሁ ማለት ከኔ በላይ ሪፈር የምትሄድበት የለም። ይግባኝ የምትለው አካል የለም። የበላይ አካል ሰማይንና ምድርን ይሁን በሚል ቃል የሰራሁት እኔ ነኝ እያለ ነው እግዚአብሔር። ጊዜ ምንድነው ካላችሁ የዘመን ቁጥር። አንዳንድ ሰው አሁን እድሜ ውስጥ እዚህ 100 ይደረሳል። ጌታ ይባረክ። 80 ያለው አለ፣ 60 ያለው አለ፣ 40 ያለው አለ። እንደኔ ደግሞ 20 ያለው አለ። ከዛ በታች የለም። ክብር ለኢየሱስ ይሁን። አሁን እኔና እናንተ ስንቆጥር ነው እነኚህ አመታቶቻችን 20 40 50 60 100 የደረሱም ይመስላል። እግዚአብሔር ሲያያቸው እነኚህ አመታቶችን ምንም ናቸው። ለምን አትሉኝም? አብርሃም ጋር በስንት አመቱ መጣ? በስንት አመቱ ትንቢት ተናገረው? ራእይ በስንት አመቱ አሳየው? ጌታ ኢየሱስ ይባርክሽ። ከዛ ከስንት አመት በኋላ የትንቢቱ ቃል አካል ለበሰ? ከ27 አመት በኋላ። ከዛ ስንተኛው አመቱ ላይ መጥቶ ነው ይስሐቅን የሰጠው? 99 አመቱ ላይ መቶ በይው በቃ ድፈኙ። 100ኛው አመቱ ላይ መጥቶ እንደ 20 አመት ጎረምሳ ጉልበቱን አለምልቦ ልጅ ሰጠው። አያችሁ፣ የመሸ የመሰለው ለአብርሃም ነው እንጂ ለእግዚአብሔር ገና ማለዳ ነው። ስለዚህ ለሆነ ሰው ዛሬ ጊዜው ነው። የእግዚአብሔር ጊዜ ነው። ይሄ የእግዚአብሔር ሰዓት ነው። ይሄ የእግዚአብሔር ዘመን ነው። ትንቢት እናገራለሁ ለዚህ ጉባኤ፣ ትንቢት እናገራለሁ ለምድር፣ ትንቢት እናገራለሁ ለኢትዮጵያ፣ ትንቢት እናገራለሁ ለአፍሪካ። የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው። ዋው! የእግዚአብሔር ጊዜ ግን ሲመጣ ዝም ብሎ አይደለም የሚመጣው። እንደ ቀልድ አይደለም የምትገናኙት። እንደ ቀልድ አትገናኙትም። የሆነ ሲናፍቅ ደውለለት ና ላግኝ እንደምትለው ወዳጅ አይደለም የእግዚአብሔር ጊዜ የሚመጣው። የእግዚአብሔር ጊዜ ሊመጣ ሲል በጣም ከባባድ ቻሌንጆች አሉ። እማታልፉባቸው የሚመስሉ ቀናቶች አሉ። እማይነጉ የሚመስሉ ሌሊቶች አሉ። ምናልባት እንደዛ እየተጨነቃችሁ ያላችሁ ሰዎች ካላችሁ ወደ ጉዳያችሁ ልትደርሱ ነው። ወደ ፍጻሜያችሁ ልትደርሱ ነው። እግዚአብሔር የተናገራችሁ የትንቢት ቃል አካል ሊለብስ ነው። የኔ ጉዳይ በሉ እስቲ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም አካል ይለብሳል። አሜን ስትሉ በኢየሱስ ስም ይሁንላችሁ። አሜን ስትሉ ይሁንላችሁ። አሜን ስትሉ ይሁንላችሁ። እና ከጊዜ ጋር ጠብ የለኝም። በጣም የማወራው ስለ ጊዜ ነው። ከጊዜ ጋር ግን ጠብ የለኝም። እና ታውቃላችሁ እኔ ድሮ ልጅ ሆኜ ሰፈር ላይ ወይ ጓደኞቼ ሊሆኑ ይችላሉ፣ ብቻ የሆነ ሰንበድ የማቀው ልጅ አዲስ ልብስ ለብሶ ካየሁኝ እቤት ገባና እሪ ብዬ አለቅሳለሁ። እሪ ብዬ አለቅሳለሁ። ከዛስ እንትና አዲስ ልብስ ለብሷል። አሁን ከልጅነት ጓደኞቼ አፈር ስንፈጭ ካደግነው ትዝ የሚለኝ ቡቺ የሚባል ልጅ ነው። ክብር ለጌታ ይሁንና ለቡቺ አዲስ ልብስ ተገዝቷል። ኢየሱስ ጌታ ነው። እናቴ ኑሮዋን የምታውቀው እሱ፣ አባቴ ኑሮውን የሚያውቀው እሱ፣ ቤተሰቤ ኑሮውን የሚያውቁት እነሱ። እኔ ግን ለሱ ተገዝቷል እና የሱ አይነት ለኔም ካልተገዛልኝ እና ያው ወላጅ አይጨክንም አይደል? ጄን ይዞ ይሄድና ደግሞ የሆነ ነገር ይገዛልኛል አይደለ? እመጣለሁ። እንደመጣሁ ለብሼ ላሳየው ነው የምሮጠው። ለቡቺ ላሳየው እኮ ነው የምሄደው። አግኝታችሁኛል? ዛሬ አምላኬ እግዚአብሔር ምስክር የምታሳዩት ነገር ይሆንላችኋል። ቆይ አልገባችሁማ ንግግሬ? ለምን መሰለ? የልጁን ልብስ ያየሁት ብርቅ ሆኖብኝ እኮ ነው። ከዛ ደግሞ ሲገዛልኝ ደግሞ ባርቆብኝ እኮ ነው ደግሜ ላሳየው የሚሄደው። ምን እያልኩ መሰለ? ትንቢት ነው የምነግርህ። ብርቅ የሆነብህን ጉዳይ ትገናኘዋለህ። ብርቅ የሆነብሽን ጉዳይ ትገናኘዋለሽ። ውሰጂው መጨረሻ። ብርቅ የሆነባችሁን ጉዳይ ትገናኙታላችሁ በኢየሱስ። ከዛ ሳትለኝም ፓስተር አሪያ በማግስቱ እኮ ይደብረኛል። ቢቆሽሽም ባይቆሽሽም ይደብረኛል። ከዛ ሌላ ነገር ያምረኛል። ልጅ አይደለው? እግዚአብሔር ምስክሬ ነው። ዛሬ የሆነ ሰው በማይቋረጥ በረከት ይባረካል። ዛሬ የሆነ ሰው ብርቅ የሆነበት ነገር እንደ ቀላል እንደዚህ እጁ ይገባል። እንደ ቀላል እጅ ይገባል። እንደ ቀላል እጅሽ ይገባል። ለምን ካላችሁኝ የእግዚአብሔር ጊዜ ነው። ንኩት ደግማችሁ አጠገባችሁ ያለውን ሰው እኔ አምኛለሁ በለው። ለኔ ይሄ በለው የእግዚአብሔር ጊዜ ነው።
አሁን ቅድም እንደነገርኳችሁ ዓመታት የቆጠራችሁ ዘመናት የቆጠራችሁ ወራት የቆጠራችሁ ሰዎች ውጡ ከዛ አስተሳሰብ፣ ውጡ ከዛ አመለካከት። በቃ እሱ አይጠቅማችሁ። 40 ቀን ጾሜ ነበር፣ 40 ቀን ጸልዬ ነበር፣ 5 ዓመት 6 ዓመት ከቤት ሳልወጣ ምሽግ ውስጥ ነበርኩ። መጸለይ ጥሩ ነው። መጸለይ ሳይሆን የእግዚአብሔርን ጊዜ የሚያመጣው ማመን ነው። እመንና የእግዚአብሔርን ጊዜ አምጣው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን 1000 ዓመት 1000 ዓመትም አንድ ቀን እንደሆነ ይህንን አንድ ነገር ግን አትርሱ ይላል ጴጥሮስ። አንድ ቀን 1000 ዓመት 1000 ዓመት ደግሞ አንድ ቀን እንደሆነ በማን ፊት? በእግዚአብሔር ፊት አትርሱ። ስለዚህ ብዙ ጊዜ ቆጠርኩ፣ ብዙ ዘመን ቆጠርኩ፣ ወራቶች ዓመታቶች ቆጠርኩ የምትሉ ሰዎች አሁን ንስሐ እንድትገቡ ፈልጋለሁ፣ ቃሉ ስለሚያዛችሁ። አንድ ቀን በእግዚአብሔር ፊት 1000 ቀን 1000 ቀን ደግሞ በእግዚአብሔር ፊት አንድ ቀን እንደሆነ አትርሱ ይላቸዋል። ማን? እግዚአብሔር። ይሄው የእግዚአብሔር ቃል ነው የሚናገረው። ስለዚህ እስከ ዛሬ የነበራችሁን ነገር በሙሉ አሁን ከውስጣችሁ ካወጣችሁት፣ ያጉረመረማችሁት፣ ለምን አልሆነልኝም፣ ለምን አልተደረገልኝም። መጸለይ ጥሩ ነው ብያቸዋለሁ፣ ግን ማመን ደግሞ ይበልጣል። ታውቃላችሁ፣ አንድ ነገር ስትደገፉ አይጥለኝም ብላችሁ ነው አምናችሁ የምትደገፉት አይደለ? ነው አይደለም? ግን የሆነ እንደው ለፈስፈስ ያለ ነገር ከሆነ አትደገፉትም። ልክ አማኝ በእግዚአብሔር ላይ በዛ ልክ ታምኖ ሳይደገፍ 24 ሰዓት 48 ሰዓት ቢጾምና ቢጸልይ ትርጉም የለው። የሚቀድመው ምንድነው? ማመን። ለዚህ ነው መጽሐፍ ሲናገር ለሚያምን ስንቱ ይቻላል ይላል፣ ሁሉ ይቻላል። ዛሬ ለሚያምን ሰው መልእክት አለኝ። በጌታ በኢየሱስም በሕይወታችሁ የዘገየ ነገር ፈጠነ። ዓመታት ያስቆጠረው ነገር ወደ ወራት ተቀየረ። ወራት ያስቆጠረው ነገር ወደ ሳምንታት ተቀየረ። ሳምንታት ያስቆጠረው ነገር ወደ ቀናት ተቀየረ። ቀናት ያስቆጠረው ጉዳይ ወደ ሰዓታት ተቀየረ። ሰዓታት ያስቆጠረው ጉዳይ ወደ ደቂቃ ተቀየረ። ደቂቃ ያስቆጠረው ጉዳይ ወደ ሰከንድ ተቀየረ። ሰከንድ ያስቆጠረው ጉዳይ ወደ ማይክሮ ሰከንድ ተቀየረ። ለምን ሲባል የእግዚአብሔር ጊዜ ነው። ዋው! የእግዚአብሔር ምን ጊዜ ነው። ንካው አጠገብ ያለውን ሰው እየሰማ ነው በለው። የእግዚአብሔር ጊዜ ሲሆን በለው 3 ነገር ይሆናል። ይህን 3 ነገር ልንገራቸው። አንደኛ የእግዚአብሔር ጊዜ ሲሆን ታሪካችንን ያሳምረዋል። ትላንትና አላቃትም እንዴ እሷ እኮ እንዲና እንዲያ ነበረች ይላሉ። የእግዚአብሔር ጊዜ ሲመጣስ አላልኩም ብዬ አላቅም እንዴ እኔ አውቃታለሁ። የትላንትናዋን ሳትሆን የዛሬዋን ነች ይላሉ። ለምን አትኝም? የእግዚአብሔር ጊዜ መጣ። ዋው! ስለዚህ ነገር አለው ጌታ ዛሬ ካንተ ጋር። የማን ጊዜ? የእግዚአብሔር ጊዜ። ጥቅስ ሰጥቻችሁ ልለፍ። ኢሳይያስ 60:22 ኢሳይያስ 60:22 እንዲህ ይላል፣ እኔ እግዚአብሔር በጊዜው ይህንን ፈጥኜ አደርገዋለሁ። እኔ እግዚአብሔር ይህንን ፈጥኜ መቼ? በጊዜው አደርገዋለሁ። ጊዜው አሁን ነው አትለኝም? ጊዜው አሁን ነው አትኝም? የኔ ነገር በሉ እስቲ አይወሰድም። የኔ ነገር በሉ እስቲ አይበላሽም። የኔ ነገር በሉ እስቲ አይወድቅም። የኔ ነገር በሉ እስቲ አይሰበርም። ለምን ሲባል ጊዜው የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ እስኪደርስ ያለውን ድካም ደግሞ ልንገራችሁ። የእግዚአብሔር ጊዜ እስኪደርስ ምናልባት እናንተም የደከማችሁበት የለፋችሁበት በጣም ተስፋ የቆረጣችሁበት ጊዜ በሕይወታችሁ ሊኖር እንደሚችል ምንም መገለጥ አያስፈልገውም። ለዚህ ጥሩ ምሳሌ ዮሴፍን አስታውሱት። ዮሴፍ የእግዚአብሔር ጊዜ እስኪደርስ ድረስ በወንድሞቹ ተጠላ፣ በወንድሞቹ ተሸጠ፣ ወደ ጉድጓድም ተጣለ። ያ ብቻ አይደለም፣ ደግሞ ለባርነት ምን ተባለ? ታልፎ ተሰጠ። በዚህ ሁሉ ጊዜ ታዲያ እግዚአብሔር የለም? ምን ነው እየፈራችሁ የምትሉት? በደንብ በሉ እስቲ እግዚአብሔር አለ በለው። አያችሁ፣ በዚህ ሁሉ ጊዜ ግን እግዚአብሔር አለ። ዮሴፍም የሰማው ድምፅ አለ ከሱ ጋር በእምነት ግን ጠበቀ። በችግር ውስጥ እያለፈ ጠበቀ። በመከራ ውስጥ እያለፈ ጠበቀ። በእስር ቤት ሆኖ ጠበቀ። የሆነ ጊዜ ደግሞ ማለት የግብፃውያን ነጋዴዎች ከወሰዱት ለጲጢፋራ ቤት ከሸጡት በኋላ ደግሞ ትንሽ የተደላደለ ሰው መሰለ አይደለ? ማለት በጌታው ፊት ሞገስ ሲያገኝ
ከአንድ ሚስቴና ከአንድ እንጀራ በቀር ምናምን ብሎ ኃላፊነት ሲሰጠው ምናምን ትንሽ የተደላደለ ነገር ያለ ይመስላል አይደለ? ግን ዮሴፍ የሚገርም ሰው ነው። ያም ነገር አላባበለውም፣ አላታለለው። ለምን አልኳችሁ መሰላችሁ? ትጋቱ ቀጥሏል፣ አልቀነሰም ነበር። እና ግን ሰይጣን እንደምታውቁት እዛ ቤት ላይ ሌላ ፈተና፣ አዲስ ፈተና ይዞለት ቀረበ። የባሰ ማለት አፕዴት አድርጎ የተሻለ ከወንድሞቹ የተሻለ ፈተና ይዞለት መጣ። ምን አለፋችሁ በቃ ሰይጣን በአካል ነው የተገለጠው እዛ ቤት እሱ ላይ ማለት ነው። ግን ምንም ሊል አልቻለም። የሚያምነውን የሚወደውን የሚፈራውን አምላኩን እግዚአብሔርን እንደሚያየው ስለተናገረ ብቻ እስር ቤት ተጣለ። አንዳንዴ እግዚአብሔርን ብላችሁ ልትረሱ ትችላላችሁ። እግዚአብሔርን ብላችሁ ልትጣሉት፣ እግዚአብሔርን ብላችሁ ልትተው፣ እግዚአብሔርን ብላችሁ ልትታሰሩ፣ እግዚአብሔርን ብላችሁ የሆነ ቦታ ላይ ልትወድቁ ትችላላችሁ። ግን ያው እግዚአብሔር ቀን ቆጥሮ ይመጣል። ከዛ እስር ቤት ተጣለ አይደለ? የሚገርማችሁና የሚደንቃችሁ ነገር ከእስር ቤት አቻኮሉት። ነካ አርገውና ያንተ ነገር ይቸኩላል በሉት። የፍጻሜው ጊዜ ደርሷል። እግዚአብሔር እየተናገረ ነው። ነገርሽ በኢየሱስም ይቸኩላል። ከዛ አቻኮሉት። ጉዳዩን ሳሳጥርላችሁ ያ እስር ቤት የተጣለው ዮሴፍ ለሚያየው ሰውም እግዚአብሔርም የሌለው ሰው ነው የሚመስለው። ሰውም እግዚአብሔርም የሌለው ሰው ነው የሚመስለው። ግን ሰው ላይ ኖረው ይችላል። ዮሴፍ ማን አለው? አንድ ሰው ቀኙን ብድግ አድርጎ እኔ እግዚአብሔር አለኝ ይበል። አረ እኔ እግዚአብሔር አለኝ ይበለው። ድገሙና በለው፣ ሰልሱና በለው። ጌታ ምስክሬ፣ ይሄ እግዚአብሔር አይተውሽም። ዳንኤል እኮ የተራቡ አንበሶች ጉድጓድ ሲጣል እኮ ቀድሞ የገባለት መልአክ አለ፣ እግዚአብሔር ያዘጋጀለት። ለጠላቱ ፕሮግራም አሳልፎ ላይሰጠው እግዚአብሔር ቀድሞለታል። ስለዚህ ይኸውላችሁ እግዚአብሔር የቀደመለት ሰው አይፈተንም አላላችሁ? በጣም እንደውም ፈተናው እሱ ላይ ይበረታል። ዮሴፍ እግዚአብሔር አብሮት ያለ ሰው ነው። ግን አብሮት እያለ ይሄ ሁሉ ፈተና፣ ይሄ ሁሉ መከራ፣ ከቤት የጀመረው መከራ እስከ እስር ቤት ድረስ፣ ክብር ለኢየሱስ ይሁን። ግን እንደው ዮሴፍ ብልጣ ብልጥ እንደኔና እንደናንተ ዝም ብሎ የከተማ ልጅ ቢሆን ብላችሁ አስባችሁ ታውቃላችሁ? ምን ችግር አለው የሚል አይመስልም? ምን ችግር ያለው ጉዳይ ነው ትልቅ ችግር ያለው። ዮሴፍ ምን ችግር አለው አላለም። አረ ይሄ በጣም ከባድ ችግር አለው አለ። ምን አይነት ችግር አለው ሲባል አይ እኔ በአምላኬ በእግዚአብሔር ፊት እንዲህ አይነት ጠያፍ ነገር አላረገም፣ ማንም የለም። አይ አንቺ አታውቂውም፣ እኔም ማቀው የሚያየኛል አለ። ይሄ ነው እስር ቤት ያስጣለው። ዛሬ በክርስቶስ ኢየሱስ ስምና ስልጣን ልናገርባችሁ፣ ነገራችሁ በግፍ የተያዘ ይለቀቅላችሁ፣ በጠላት የተያዘ ይለቀቅላችሁ፣ በሰው የተከለከለ ይለቀቅላችሁ። አምላኬ እግዚአብሔር ዛሬ በእያንዳንዱ ነገራችሁ በክርስቶስ ኢየሱስ ስምና ስልጣን ጣልቃ ይግባላችሁ። ስለዚህ የሰዎች ጊዜ ሲያልቅ የሚጀምረው የእግዚአብሔር ጊዜ ነው። ከዛ የእግዚአብሔር ጊዜ ሲጀምር ቄስ ገዜ ምን ይሆናል መሰለ? ታሪክ ይቀየራል። ትላንትና ታሪክን እንዲና እንዲያ ብለው የጻፉ ሰዎች ከዛ የእግዚአብሔር ጊዜ ሲመጣ ይቀይሩታል። አንተ እንትና ብሎ የጠራ ሰውዬ አቶ እንትና ማለት ይጀምራል። ለአንድ ሰው መልእክት ነው። አንቺ እንትና ብሎ የጠሩሽ ሰዎች ወይዘሪት እንትና፣ ሃሌሉያ! አንድ ሰው አሜን አይልም ወይ? የማን ጊዜ ሲያልቅ? የሰው ጊዜ ሲያልቅ፣ የእግዚአብሔር ጊዜ ሲመጣ። ሁለተኛው ሐሳብ የእግዚአብሔር ጊዜ የሞተውን ያስነሳል። የእግዚአብሔር ጊዜ ሲመጣ ምን ያለው? የሞተው ይነሳል። አጠገብ ያለውን ንካውና እግዚአብሔር ተስፋ የቆረጥክበትን ነገር አሳልፎ ይሰጣል በሉት። ድገሙና ንገሩት። ለመጨረሻ ጊዜ ንገሩት። ዮሐንስ ወንጌል ምዕራፍ 11 ላይ ያለ ሐሳብ ሁላችሁም የምታውቁት የአልዓዛር ታሪክ አለ። እኔ ግን 40ኛውን ቁጥር ብቻ ላንብብ። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽንም አላት። ለማ? ለማርታ። ማርታ ምን ብላ ነው ታስታውሳላችሁ? እዚህ ክፍል ላይ ኢየሱስ ይሄንን ቃል የተናገራት ምን ብላ ነው ታስታውሳላችሁ? ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ አልዓዛር ምን አይልም ነበር? አይሞትም ነበር። ነገር ለሞተባችሁ ሰዎች እኔ መልእክት አለኝ። የእግዚአብሔር ጊዜ እስኪመጣ ነው የሞተው። ነገራችሁን እግዚአብሔር እስኪያየው ነው የሞተው የሚመስለው። አረ በህይወት አለ ያንቺ ነገር። አረ በህይወት አለ ያንተ ነገር። አረ በህይወት አለ የናንተ ነገር። አሜን አላችሁ፣ ሆነላችሁ በኢየሱስ ስም። በዚህ ብትሆን ኖሮ አለችው። እንደምታውቁት አንዴም ሁለቴም ሶስቴም መልእክተኛ ተልኮበታል።
ግን እኔ ራሴ እመጣለሁ ነው ያላቸው። ለመምጣት ምን ያስፈልገዋል? ጊዜ። ኢየሱስ ጊዜውን ጠብቆ መጣ። የሚገርማችሁ የሞተው ብቻ አይደለም ከቤት የወጣው። ለሞተው ሲያለቅሱም ሲያስለቅሱ የነበሩ ሰዎች ሁሉ ከቤት ወጥተው ወደ የቤታቸው ገብተዋል። ቤተሰቡ ብቻውን በቀረበት መጣ ኢየሱስ። እያዘኑም ይሁን ብቻ ደስ እያሏቸው ተቀበሉት። ማርያም ያው ብልጥ ነች፣ ደስ እያላት ነው የምትቀበለው። ማርታ ግን እያዘነች። ደግሞ የሚገርማችሁና የሚደንቃችሁ ነገር የማርታ ድፍረት፣ ይህንን ጥያቄ የምትጠይቀው እኮ የሞተውን በስሙ ጠርቶ ቀስቅሶ እንደዚህ ከጎኑ አስገብቶት ማለት ነው። ወክ እያደረገ እያለ ያለውን ከሆነ ደቂቃ በፊት ሬሳ የተባለው ታውቃላችሁ፣ ነፍስ ዘርቶበት ወክ እያደረገ ያለውን በአይኖቿ እያየች ማለት ነው። አያችሁ፣ የእግዚአብሔርን ጊዜ አለማወቅ አንዳንዴ በጣም ይጎዳል። አንተ በዚህ ብትኖር ኖሮ አለች። ቢኖርና ጉዳዩ ባይሆንስ? እግዚአብሔር የሚፈውስ ብቻ ሳይሆን የሞተንም የሚያስነሳ ነው። ሙታንን የሚቀሰቅስ የሕያዋን አምላክ እግዚአብሔር ጊዜው ነው እያልኳችሁ ነው። ንኩትና አጠገባችሁ ያለውን ሰው የኔም ነገር ተነስቷል በሉት። እንግዲህ ያላዛር ነገር ለኛ ለአማኞች ነው እንጂ ላላማኞች ይሄ በጣም ከባድ ነው፣ የማይመስል ነገር ነው። ኦሬዲ ተቀብሯል አይደለ እንዴ? ከመሽተት አልፈዋል፣ መድረቅ ጀምረዋል። ግን በዚህ በሚሸተው በዚህ በደረቀው ጉዳይ ላይ ኢየሱስ መጣ። ዋው! የሆነ ሰው ጉዳይ ዛሬ ይለመልማል። የሆነ ሰው ነገር ዛሬ ያቆጠቁጣል። የሆነ ሰው ነገር ዛሬ ሕያው ይሆናል። ኢዮብ ላይ ነው ዛፍ እንኳን ቢቆረጥ ይልና ከውሃ ሽታ የተነሳ ምን ይላል? ለካ ዛፍ ለማቆጥቆጥ የውሃ ሽታ እንደሚያስፈልገው አማኝ ለማቆጥቆጥ የሚያስፈልገው የእግዚአብሔር ሕልውና ነው። አሜን። እንትኑን ብቻ አጠብቁ፣ ስምሽ እንትናን ብቻ አጠብቂ። እግዚአብሔር ምስክሬ ነው። ይሄን ቃል ዛሬ የተቀበለኝ የሆነ ሰው ነገ በትልቅ ምስጋና አገኘዋለሁ፣ በትልቅ ምስክርነት አገኘዋለሁ። ማላይ ልናገር፣ በኢየሱስ ስም ሆነባችሁ፣ በኢየሱስ ስም ሆነባችሁ። እና ይህንን የሚያልልውና ተሸክሞ የሚንቀሳቀሰው ሰው ጋር ሆና ብትኖር ኖሮ አለችው። የምትወደው አልዓዛር ወንድም አይሞትም ነበረ። አንዳንድ ሰዎች እግዚአብሔር አድርጎላቸው የተደረገላቸውን ነገር ለእግዚአብሔር ከማመስገን ይልቅ ማለት ነው ያ ሳይደረግ የነበረበትን ጊዜ እየተናገሩ የሚኖሩ ሰዎች አሉ። እድሜያቸው ሙሉ ጌታ ይርዳቸው። ለምሳሌ የሆነ ሰው ታመመ፣ ተፈወሰ። አጠገብ ያለውን ሰው ንካው። ታመምክ፣ ተፈወስክ፣ በቃ አሁን ሰላም ነህ በለው። ዝም ብለህ በለው። ያንን የበሽታውን አይነት ያከመህን ሐኪም የወሰድከውን መድኃኒት አትለፍልፍ በለው። አንዳንድ ሰው እንደዚህ ነው። ስለ ፈዋሹ ማውራቱን ትቶ ስለ መድኃኒቱ ያወራል፣ ስለ ሐኪሙ ስለ ሆስፒታሉ ያወራል። እኛ ምን አገባን? አንዳንድ ሰዎች ደግሞ መድኃኒት ጣለ እያለ ነው ልትሉ ነው። መድኃኒት ጣሉ አላልኩም አልልምም። እንደሱ ጌታ ይባረክ። መድኃኒቱን ራሱ የፈጠራቸው እግዚአብሔር አይደል ጥበቡን የሰጣቸው። ስለዚህ መድኃኒቱን ሐኪም እንዳዘዘሽ ዋጪ ዝም ብለሽ። ኢየሱስ ጌታ ነው። እኔም ማምነው ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው። እንደ ቃሉ እውነት እናገራለሁ፣ ትፈወሻለሽ። በዛም ነው እግዚአብሔር አሰራሩ መንገዱ ብዙ ስለሆነ በፈለገበት መንገድ መፈወስ። አንዳንዴ ውሃ ጸልየን ሰጠናቸው ሰዎች ይፈወሱ የለ። ስለዚህ ወገኖቼ አንድ ነገር ነው የምነግራችሁ፣ እግዚአብሔር ምስክር ነው። ዛሬ በጣም ልትጠጋጉ ብዙ ሞክራችሁ የራቃችሁ ነገር፣ በጣም ፈልጋችሁ ተከትላችሁት መድረስ ላቃታችሁ ነገር እኔ መልእክት ይዤ መጥቻለሁ። የእግዚአብሔር ጊዜው አሁን ነው። ሶስተኛውን ልንገራችሁ። ሶስት ሐሳብ ነግራችኋለሁ ብያለሁ። ሶስተኛውን የእግዚአብሔር ጊዜ ፍሬያማ ያደርጋል። አሁን ይሄን ሶስት ነገር ይዛችሁ ከሄዳችሁ በጣም ትርፋማ ነን። የመጀመሪያው የእግዚአብሔር ጊዜ ሲሆን ታሪክ ይቀየራል። እንደው አንዳንድ የቅርብ ወዳጅ የሚመስሉ ደግሞ አሉ አይደለ? የቅርብ ነው ያልኳችሁ። አደብዝዘው የጻፉት ነገር እንኳን ቢሆን በደማቅ ይቀየራል። አንዳንድ ጠላት እንደዚህ ነው። ዘርሽ እንዲህ ድምቅ አድርገው አይጽፉልህም፣ እንዲህ አድምቀው አይጽፉልህም። ደብዘዝ ነው የሚያደርጉት። ማለት ሙሉ በሙሉ እንዳይተውት እንዳያጠፉት የሚታወቅ ነገር ነው፣ የተገለጠ ነገር ነው። ምን ያደርጉታል? እና ደብዘዝ አድርገው ይጽፉታል። እኔ ደግሞ ምነግራችሁ ማለት ነው እንዲህ አጮልቀውም ቢሆን ያነቡታል መልሰው። ለሆነ ሰው መልእክት አለኝ። ከዚህ ፊት እስከዛ መጨረሻ ያንተ መልእክት ነው። ሰው ያው ሌላ ወዳጅ አይደለም፣ ጠላት ራሱ ያንተን ጉዳይ በደማቅ ይጽፈዋል እያልኩ ነው። ታሪኩን መጻፍ አለመጻፋቸው እኮ አይደለም፣ ሲጽፉ ራሱ ያደበዝዙታል። አሁን ግን ሳይወዱ በግዳቸው
በጌታ በኢየሱስ ስም ነገርሽን አድምቀው ይጽፉታል። ነገርህን አድምቀው ይጽፉታል። ኦኬ እሱ እኮ ትናንት እንዲና እንዲያ ነበር፣ እንዲና እንዲያ ብየው ነበር፣ ለካስ ተሳስቻለሁ። ጠላትሽ ተሳስቷል አቦ። ጠላት ተሳስቷል አቦ። ጠላታችሁ ተሳስቷል አቦ። የእግዚአብሔር ጊዜ ካልሆነ ታውቃላችሁ፣ ነገራችሁ ላይ እግዚአብሔር ከሌለበት ዘርታችሁ አታጭዱ፣ ነግዳችሁ አታተርፉ፣ ለፍታችሁ ደክማችሁ ምንም አትሰበስቡ። የእግዚአብሔር እጅ ከሌለበት፣ የእግዚአብሔር ጊዜ ከሌለበት፣ እግዚአብሔር ካልተጨመረበት በእናንተ ነገር ላይ ፍሬያማ ልትሆኑ ትፈልጋላችሁ? እግዚአብሔርን አስቀድሙ ሁል ጊዜ። አንዳንድ ሰው ቀን ሲቀጥር ራሱ ታውቃላችሁ፣ ነገ ቦሌ ምሳ ልጋብዝ። እናንተ ቦሌ አይደለም የምትገባበዙት? አማኝ ማለት ነው። ነገ ቦሌ ምሳ ልጋብዝ። እሺ ፍየል ቤት ደግሞ እዛ ነው የምታውቁት በብዛት። ሰሚት ምሳ ልጋብዘሽ። ማደሩን መኖሩን ያን ሰዓት መድረሱን ምንም እውቀት የለው። መጽሐፍ ግን ሲናገር ያዕቆብ ላይ ብንኖርና ቢፈቅድ ብላችሁ ምን በሉ ይላል? ተናገሩ። መኖራችንን ሳናውቅ ቀጠሮ እንይዛለን። ይሄ ማለት ምን ማለት ነው? እግዚአብሔርን ያላስቀደምንበት ቀጠሮ፣ እግዚአብሔርን ያላስቀደምንበት ፕሮግራም፣ እግዚአብሔርን ያላስቀደምንበት አገልግሎት፣ እግዚአብሔርን ያላስቀደምንበት ንግድ፣ እግዚአብሔርን ያላስቀደምንበት ህይወት መቼም ፍሬያማ ሊሆን አይችልም። ዛሬ ግን ከዚህ በኋላም እንደዚህ ይሆናል። የእግዚአብሔር ጊዜ ከመሆኑ የተነሳ ፍሬያማ ትሆናላችሁ። ምን ትሆናላችሁ? ፍሬያማ ትሆናላችሁ። መዝሙር 1 ቁጥር 3 የሚያነብልኝ። ከዛ አንድ ሰው ደግሞ ኤርምያስ 17:8 እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። የእግዚአብሔር ጊዜ ሲሆን ከመከናወን ውጪ ምንም አማራጭ የላችሁ። ቅድም የነገርኳችሁ ዮሴፍም የእግዚአብሔር ጊዜ ስለነበረ ነው የተከናወነው። የሆነ ጊዜ ላይ እኮ ወንድሞቹ አታስፈልግም ብለው አውጥተው የጣሉት ሰው፣ አሳልፈው የሸጡት ሰው፣ በራብ ዘመን ግን እግዚአብሔር ያን የተገፋ ሰው ምግብ ነው ያደረገላቸው። እነሱ ለሳምንት ለ15 ለአንድ ወር የሚሆን ስንዴ ሊሸምቱ ሲሄዱ እሱ ደግሞ ለዓመታት የሚሆን ስንቅ ሰጥቶ ነው የሸኛቸው። የእግዚአብሔር ጊዜ እስኪደርስ ድረስ ብዙ ውድቀት፣ ብዙ ውርደት፣ ብዙ መውደቅ፣ ብዙ መነሳት፣ ብዙ ማልቀስ ሊኖር ይችላል። እንደውም አማኞች ካላችሁ በእኔ ልክ ማመን ከቻላችሁ ማለት ነው፣ መከራው በበዛ ጊዜ የእግዚአብሔር ነገር በብዛት ወደ እናንተ እንደመጣ እንዳለመን። እሺ በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በደረቅ ዓመትም እንደማይሰጋ ፍሬውም እንደማይቋረጥ ዛፍ ይሆናል። ተባረክልኝ። ማንን የተጠጋ? እግዚአብሔርን የተጠጋ። ማንን ያስቀደመ? እግዚአብሔርን ያስቀደመ። ማንን የያዘ? እግዚአብሔርን የያዘ። ማንን የታመነ? እግዚአብሔርን የታመነ። ስሩንም በውሃ ዳር እንደዘረጋ ዛፍ ይሆናል። ምናልባት ከኔ የተሻለ የምታውቁ ሰዎች ትኖራላችሁ ስለ ዛፍና ዛፍ በየትኛውም አይነት ርቀት ላይ ብትተክሉት የውሃ አቅርቦት ካለበት አካባቢ የመሳብ አቅም አለው። ከየትም አካባቢ ይሁን። ክብር ለኢየሱስ ይሁን። አንድ ዛፍ በተተከለ ጊዜ ማንም ሰው ሊንከባከበው ይችላል፣ ሊኮተኩተው ይችላል፣ ውሃ ሊያጠጣው ይችላል። ምን እስከሚል ስር እስከሚሰድ። ስር ከሰደደ በኋላ ግን የሆነ ገበሬ ዛፉን ውሃ ሲያጠጣ አታዩ። ዋሻው እንዴ አይደለ? ለምን? ኦሬዲ ምን ብለዋል? ስር ሰደዋል። ወገኖቼ ፍሬያማ መሆን ትፈልጋላችሁ? መከናወን ትፈልጋላችሁ? በአምላካችሁ በእግዚአብሔር ላይ ስራችሁን ስደዱ። በቃ ስደዱ። የዚያን ጊዜ ልክ በውሃ ዳር የተተከለ ዛፍ ታውቃላችሁ፣ ከዛ ከምንጩ ውሃ ጎትቶ አምጥቶ ዛፉን፣ ግንዱን፣ ቅጠሉን፣ ፍሬውን ምናምን እንደሚመገበው እንደዛ ዘመናችሁን ሙሉ እየተመገባችሁ ትኖራላችሁ። የእግዚአብሔር አቅርቦት አይቋረጥባችሁ። ልባርካችሁ። በዘመናችሁ ሁሉ የአምላኬ የእግዚአብሔር አቅርቦት አይለያችሁ። ባረኳችሁ። አቅርቦቱ ለዘላለም አይለያችሁ። ስለዚህ ምን ትሆናላችሁ አልኳችሁ? የእግዚአብሔር ጊዜ ሲመጣ ሶስተኛ ፍሬያማ ትሆናላችሁ። እግዚአብሔር ፍሬያማ ያደርጋቸዋል። በጣም ዕብራውያን መጽሐፍ ላይ የተጻፈ
አንድ ቃል በጣም ልቤ እርፍ የሚልበት ቃል አለና እሱን ቃል ብናነበው ደስ ይለኛል። 11 ላይ በጣም የምታውቁት ነው። ከዘፍጥረት የመጣ ቃል ነውና ተስፋ የሰጠው የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ዘርን ለመጸነስ ኃይልን በምን አገኘች? እድሜዋ ግን የሚፈቅድ አይደለም። የተናገረው ታማኝ ስለሆነ እሷ ደግሞ ምን ብላ ታምና ስለጠበቀችው የእግዚአብሔር ጊዜ በመጣ ሰዓት ግን አለመጸነስ አልቻለችም። አያችሁ፣ የእግዚአብሔር ጊዜ ሲሆን የደረቀ ማፀን ይለመልማል፣ የሞተ ነገር ይነሳል። ስደት ላይ የነበረ ነገር ወደ ረፍት ይመጣል። ግዞት ላይ የነበረ ወደ አለቅነት ይመጣል። ዮሴፍ እኮ በግብጽ ምድር ላይ ያውም በባዕድ ሀገር በሚኒስትርነት ማድረግ እኮ ነው የተሾመው። በዛን ጊዜ አላውቅም፣ ግብርና ሚኒስትሪው ሰብል ድርጅት ምናምን ብቻ አላውቅም። ስንዴ ግን እንደጫነላቸው ነው ማቀው ለወንድሞቹ። ክብር ለኢየሱስ ይሁን። ስለዚህ የሆነ በቃ እዛ ሰብል አካባቢ ነው የተሾመው ማለት ነው። አያችሁ፣ ምን ሲሆን? የእግዚአብሔር ጊዜ ሲሆን። ለኔ በሉ እስቲ ይሄ ጊዜ የእግዚአብሔር ጊዜ ነው። ዘፍጥረት 21 ቁጥር 2 ላይ በጣም የምወደው አይ ቲንክ ካልተሳሳት 2015 or 2016 ትንቢታዊ አዋጃችን ነበር አይደለ? ያመጡ እዛ ጋር አለ። ክብር ለኢየሱስ ይሁን። እና እግዚአብሔርም ሳራን አሰባት ይልና እግዚአብሔርም ለሳራ እንደተናገረው አደረገላት። እግዚአብሔር ሳራን ያሰበበት ጊዜ አለ፣ እግዚአብሔር ደግሞ ለሳራ ያደረገበት ጊዜ አለ። አሁን ለአንዳንዶቻችሁ እግዚአብሔር እያሰበ ነው፣ ለአንዳንዶቻችሁ ደግሞ አሁን እግዚአብሔር እያደረገ ነው። ብቻ ምን አለፋችሁ ለሁላችሁም አሁን የእግዚአብሔር ጊዜ ነው። አንድ ጥያቄ ልጠይቃችሁና ልቀጥል። ከሰው ጊዜና ከእግዚአብሔር ጊዜ የቱ ይሻላል? እርግጠኞች ናችሁ? አንዳንድ ሰዎች ተጠራጥሯቸዋል። ከሰውና ከእግዚአብሔር ጊዜ የቱ ይሻላል? እርግጠኞች ናችሁ? ቼክ አልያዝኩም። ኦኬ እሺ፣ አቶ ከቤ ቆምልኝ እስቲ። ለምሳሌ ከዚህ መድረክ እንደወረድኩ 1 ሚሊዮን ብር ቼክ እጽፍልሃለሁ። እሺ 1 ሚሊዮን ዶላር ቼክ እጽፍልሃለሁ። እሺ ያልክ ትመልስልኛለህ። ግን አሁን ይሄ የማ ጊዜ ነው? የማ ቀጠሮ ነው? ከዚህ መድረክ እንደወረድኩ ነው ያልኩት። ከሆነ ደቂቃዎች በኋላ ማለት ነው። በቃ ኪሱ እንደገባ አምኗል። እሱ እጁ ላይ አካውንቱ ላይ እንደገባ አምኗል። ኦኬ እሺ፣ ቁጭ በል አንተ ፕሮፌት። ተነስ እስቲ አቶ ከቤ። ጌታ ኢየሱስ ብርክ ያርገህ፣ ዘመን ይለምልም፣ ረጅም ዕድሜ፣ ብዙ ሰላምና ጤና ይስጥህ። አንተ የእግዚአብሔር ባሪያ፣ እግዚአብሔር እንደዚህ ይላል። የዛሬ 10 ዓመት ብንኖርና ጌታ ቢፈቅድ በ100,000 ብር ባርካለሁ ይላል እግዚአብሔር። አሁን የሱን ሰምቷል። አያችሁ፣ የሱን ስለሰማ አሜን ለማለት ተቸግሯል። ማለት የፈለኩት ገብቷችኋል? የዛሬ ስንት ዓመት? 10 ዓመት። እኔ አሁን ከ10 ደቂቃ በኋላ 1 ሚሊዮን ብር ቃል ገብቼ ከ10 ዓመት በኋላ 100,000 ብር ምን ይሰራልኛል ይላል ወዳጄ። ከ10 ደቂቃ በኋላ የምታገኘው 1 ሚሊዮን ብር ምናልባት መታነቂያ ገመድ ይሆናል የምትገዛበት፣ ይዞ የሚጠፋ መኪና ይሆናል የምትገዛበት። አግኝታችሁኛል ወይ? ደግሞ ብለው ተቀብለው እንደገና አንተንም ገለው ይሄዱ ይሆናል። እግዚአብሔር ግን የዛሬ 10 ዓመት እመጣለሁ በ100,000 ብር ባርካለሁ ያለው ሰውዬ ቅድም እንደነገርናችሁ ኤርምያስ 18 ላይና መዝሙር 1 ቁጥር 3 ላይ እንዳነበብነው እንደዛ ቃል በውሃ ዳር እንደተተከለ ዛፍ 100,000 ጋር እኮ አልደረሰም፣ ግን አንድም ቀን አይቸግረው። ለምን? አምላኩን እግዚአብሔርን ታምነዋላ፣ ተደግፈዋላ፣ አይቶታላ፣ ተቀብሎታላ። እረ ልባርካችሁ ዛሬ በክርስቶስ ኢየሱስ ስምና ስልጣን ከቃሉ ጉልበት የተነሳ ከስሙ ኃይል የተነሳ ከራቃችሁ ነገር ጋር መገናኘት ይሁንላችሁ። የቀጠሯችሁ ቀን ይፍጠንላችሁ። ፕሮፌት ልብ አያሳርፍም አይደለ? እዛ ጋር 1 ሚሊዮን ተጠርቶ እዚህ ጋር 100,000 ሲጠር ልብ ያሳርፋል? ከዛ 10 ዓመት ሲባል ራሱ ያደክማል። ታውቃለህ፣ ራሱ እግዚአብሔር እኮ ነው የተናገረው። ግን እዚህ ጋር የሆነ ወፈር ያለ ሰውዬ ምናምን ሲናገር ሰምቶ እዛ ጋር እግዚአብሔር የሚባለው ሰውዬ ሲናገር አያችሁ።
እግዚአብሔርን ስላላየው እግዚአብሔርን በአካል እንደዚህ ስላልጎበኘው ምናምን ላይመስል ይችላል። ምን አለ እንደዚህ ብንቀያየር አቶ ከቤ እዚህ ጋር ቢሆን እኔ እዛ ጋር ቢሆን 1 ሚሊዮኑ እኔ ጋር ቢሆን 100 ሺህ እሱ ጋር ቢሆን ሊል ይችላል። አያችሁ የእግዚአብሔርን ጊዜ ማወቅ ግን እንደሱ አያረጋም። አሁን ፕሮፌት እንደዚሁ እንደቆመ የዛሬ 10 ዓመት አልከኝ። እሺ የዛሬ 10 ዓመት ትጠብቀዋለህ? ይቻላል። አሁን ግድ ነው። ዘላለምህን ጠብቀው እንጂ ምን አማራጭ አለ? እና የዛሬ 10 ዓመት አለኝ እግዚአብሔር። እሺ የዛሬ 10 ዓመት እጠብቀዋለሁ። እሺ ከ10 ዓመት በኋላ መጥቶ ደግሞ በ100 ሺህ ነው የሚባርከኝ። እሺ በ100 ሺህ ነው የሚባርከኝ እጠብቀዋለሁ ነው ማለት ያለበት አማኝ። ከዛ 100 ሺህ ሲደርስ አይደለም አስቤዛ ማድረግ የምትጀምረው። ማመን ስትጀምር ቤትሽ ሙሉ፣ ጓዳሽ ሙሉ፣ የሚያስፈልግ ሙሉ፣ የሚፈልግ ሙሉ። አረ ጎዶሎ የለም በህይወት ላይ። ግን እንደ ሰው ሲያስበውስ 10 ዓመት ሙሉ ከ10 ዓመት በኋላ ጉልበት ደክሞ እድሜ ገፍቶ ምናምን ከዛ 100 ሺህ ደግሞ የዛን ጊዜ ቫልዩ አይኖረው፣ የብር ዋጋ ወድቋል፣ ደግሞ ይወድቃል ምናምን። የሰው ካልኩሌሽን አያችሁ። ክብር ለማን ይሆን? እስኪ ክብር ለእግዚአብሔር ይሁን በሉ። አማኝ የሚያስፈልገው አንድ ነገር ነው። እርግጥ ነው ይሄ ተስፋ ማድረግ መጠበቅ ምናምን ያደክማል። አሁን ያደክማል እንዳለው ለዚህ ነው መጽሐፍ ሲናገር የምትዘገይ ተስፋ ልብን ምን ትላለች ይላል? ታሳዝናለች፣ ታደክማለች፣ ያደክማል። ግን እግዚአብሔርን መጠበቅ አያደክምም። ጌታ ምስክር፣ እኔ ምስክር ነኝ። እግዚአብሔርን መጠበቅ አያደክምም፣ አያደክምም። እንትን አትሁኑ። ጠዋት ተመርቶ ከሰዓት መርካቶ አትሁኑ። ሸቀጥ አይደላችሁም እናንተ። እግዚአብሔር ከዘመን ዘላለም በፊት ፕሮግራም ያደረገው ነገር አለ። ማንም አይሰርዘው፣ ማንም አይደልዘው። አሁን እኮ ነው ቃሉንም የምነግራችሁ እኮ ይሄ ከዘመን ዘላለም በፊት የተነገረ ቃል እኮ ነው። አዲስ ቃል አይደለም የምነግራችሁ። ስለዚህ ያ ቃል ነው ይሆናል እያልኳችሁ በነቢያት መንፈስ በእምነት ማወጅባችሁ። ስለዚህ አንዳንድ ጊዜ ሰዎች ይሄ ከእግዚአብሔር ዓለም ውስጥ ይወጡና እግዚአብሔር የሚለው ነገር ግን አለ እላቸው ላይ፣ አፋቸው ላይ፣ አካሄዳቸው ላይ አለ። ግን እግዚአብሔር ከሚባለው ዓለም ውስጥ ይወጡና የሰው ዓለም ውስጥ ገብተው ይቀራሉ። እንትን ብቻ ነው ያላቸው፣ ይሄ ካባው ብቻ። አማኝ የሚለው ይሄ ክርስቲያን የሚለው ጸላይ የሚለው ካባው ብቻ ነው ያላቸው። ማለት የፈለኩት ነገር እየገባችሁ ነው? ግን ትክክለኛው አማኝ ሁሉ ጊዜ ልክ ዋናተኛ ወደ ውሃ ውስጥ እንዲህ ደፍቆ እንደሚገባ ህልውና ውስጥ ነው የሚገባው። የዛን ጊዜ ኮተት ነገር ማሰብ አይችልም። ትንንሽ ነገር ማሰብ አይችልም። ቁራቁምቦ ነገር ማሰብ አይችልም። ማሰብ ካለበትና ጊዜ ካገኘ ህይወቱን ነው የሚያስበው። ስለ ህይወቱ ሲያስብ ዘላለም ላይ ተጽፏል። ያው በደማቅ ያው በደም ተጽፏል። ስለዚህ ይሄ ያገኘውት የዘላለም ህይወት ከዚህኛውም ከዛኛውም ይበልጣል ይላል። አሜን ትላላችሁ ወይ? ባረኩ። ፕሮፌት ዘመን የበረከት ይሆን። ዘላለም ተባርኮ ይቀር። ያንተም ነገር ይፍጠን። ላንተም ጉዳይ ዛሬ ጊዜው ሆነ። አሜን በኢየሱስ ሃሌሉያ። ሁሉንም በጊዜው ምን አልኳችሁ? እቺ እንዳጠፋችሁ። ስለዚህ አሁን የተዘጋ የመሰላችሁ በር ቢኖር፣ የተበላሸ የሚመስላችሁ ነገር ቢኖር፣ ቅድም ዘማሪው እንዳለው የሆነ ወድቆ የተሰበረ ነገር ያለ ቢመስላችሁ እግዚአብሔር በጊዜው ምን አድርጎ ይሰራዋል? ሁለት እጆች ከፍ ይበሉና ልባርካችሁ። አሜን የሚል ይውሰደው። አባቴና አምላኬ እግዚአብሔር ሆይ ባሪያህን እንደተናገርከው እንዲሁ ለሕዝብ ተናግሬያለሁ። ዛሬ በክርስቶስ ኢየሱስ ስም አንዳንዶች እዚህ ያሉ፣ አንዳንዶች ከዚህ ወጥተው፣ አንዳንዶች ነገ ማለዳ፣ አንዳንዶች በሚቀጥለው ቀን፣ ሳምንትና ወራት በልጅ በክርስቶስ ኢየሱስ ስምና ስልጣን የቸኮለ የፈጠነ በረከት ያገኛቸው። የቸኮለ የፈጠነ በረከት ያገኛቸው። የቸኮለ የፈጠነ በረከት ያገኛቸው። በጌታ በኢየሱስ ስም ባረኳቸው። ለበረከት ይሆነው። ይኸውላችሁ እኔ አንድ ቃል ስናገር ቀጥሎ እናንተ የምትሉት ጊዜው አሁን ነው ትላላችሁ። አሜን አሜን። ተዘጋጅታችኋል? ሬዲ ናችሁ? እንዳላችሁት ነው የሚሆንባችሁ። እኔ እናገራለሁ፣ እናንተ ጊዜው አሁን ነው ትላላችሁ። የበረከታችሁ ጊዜው አሁን ነው። ኧረ አይሰማም። ጊዜው አሁን ነው። የበረከታችሁ ጊዜው አሁን ነው። የፈውሳችሁ ጊዜው አሁን ነው። የአገልግሎታችሁ ጊዜው አሁን ነው። የመውጣታችሁ ጊዜው አሁን ነው። የድል አድራጊነታችሁ ጊዜው አሁን ነው። የአሸናፊነታችሁ ጊዜው አሁን ነው። የህልማችሁ ጊዜው አሁን ነው። የቅባታችሁ ጊዜው አሁን ነው። አይሰማም። ጊዜው አሁን ነው። አንድ ሰው በኃይል ይጩህና ጊዜው አሁን ነው ይበላል። ጊዜው አሁን ነው። ተናገሩ ተናገሩ። ጊዜው አሁን ነው። ጊዜው አሁን ነው። ጊዜው አሁን ነው። ጊዜው አሁን ነው።
ያለ ማቋረጥ ተናገሩት። በጌታ በኢየሱስ ስም ጊዜው አሁን ነው። 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 አንድ ሌላ ሞደው ቃል ደግሞ ልጨምርላችሁ ከጊዜ ጋር ስለሚያያዝ ኢሳይያስ 43 አውጡልኝ። እያያችሁት ነው የምናገረው። ሼፓርዳማንታናማንያስ ሌብራ አዳላባስ አውጣልኝ። እንደውም 18ንም ጨምርላቸው። በቃ ልመርቅላቸው አያልቅብኝ። የታባት አጠገብ ያለውን ሰው እያየ ጊዜው አሁን ነው በለው። ጊዜው አሁን ነው። እሺ ፊተኛውን ነገር አታስተውሉ። ቆይ ያዛው። አሁን ስለ ጊዜ ነው የሚያወራው። ፊት ካለ ምን ማለት ነው? ጊዜ ነው። ከአንድ ቀን፣ ከሁለት ቀን፣ ከአንድ ደቂቃ፣ ከሁለት ደቂቃ። እሺ ፊተኛውን ነገር አታስተውሉ፣ እሺ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። የፊቱን ነገር አታስተውሉ፣ አሮጌውንም ነገር አታስተውሉ። እነሆ አዲስን ነገር አደርጋለሁ፣ እርሱ መቼ ይበቅላል? አሁን። እናንተ ምን አትሉትም? አታውቁትም። የእግዚአብሔር ጊዜ ሲሆን የማታውቁት ነገር ነው ወደ እጆቻችሁ መጥቶ የሚገባው። አሜን። ሚራክል መኒ አላልኳችሁም። ጌታ አይችልም አይደለም። እንደሱ አይነት ጨዋታ አልጫወትም። ግን የእግዚአብሔር ጊዜ ሲሆን ፈልጋችሁ ያጣችሁት፣ ጠብቃችሁ ያላገኛችሁት፣ ብዙ ዘመን ሮጣችሁ መድረስ ያቃታችሁ፣ ተከትላችሁ ያልተመለሰላችሁ ጥያቄ ይመለሳል። የፊቱንም ነገር አታስበው፣ የኋላውንም ነገር አሮጌውንም ነገር አታስተውለው። እነሆ በለው አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም። አሜን ላለ ለዛ ሰው ይሁንለት። አሜን ላለ ለዛ ነፍስ ይሁንለት። አሜን አሜን። የመጨረሻ ኢዮብ 42 ላይ ላንብብና ልጨርስ። የመጨረሻ የጊዜ ጉዳይ ስለሆነ ማለት ነው። ያውላችሁ የምታውቁት ቃል ነው። መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየች። ኦኬ። ስለዚህ የሰማበት ጊዜ አለ ዘኬ፣ ከዛ ደግሞ ያየበት ጊዜ አለ። ያ የሰማበትን ጊዜ ኢዮብ ስለሆነ አምኖ ተቀብሏል። ሰምቶም በብዙ ሰልፍና መከራ ውስጥ አልፏል። እኔና እናንተ ብንሆን አናረጋውም ነበር። ግን ታውቃላችሁ አምኖ የጠበቀው ኢዮብ ሰይጣን የነበረውን ሲወስድበት እግዚአብሔር 2 እጥፍ እንደሚባርከው አያውቅም ነበር። እዚህ ጋር ነው የተሸወደው። ከዛ የጊዜ አምላክ በጊዜው መጣና በስንት እጥፍ ባረከው? በ2 እጥፍ በሉሲ። ሰው የለም እንዴ ሲጎባይ? በስንት እጥፍ ልባርካችሁ? እናንተንም በ2 እጥፍ በረከት በናዝሬቱ ጌታ በኢየሱስ ስም። ከዚች ማይክሮ ሰከንድ ጀምሮ የተወሰደባችሁ የተከለከላችሁት እግዚአብሔር አምላክ ዘመን አምጥቶላታል፣ ዘመን አምጥቶለታል እስኪባል ድረስ በእጥፍ ወደ እጆቻችሁ ይግባ፣ በእጥፍ ወደ እጆቻችሁ ይግባ፣ በእጥፍ ወደ እጆቻችሁ ይግባ። አሜን አሜን። መስማትንስ በጆሮዬ አሁን ግን ዓይኔ አየችህ። የማታዩት የመሰላችሁን ነገር በኢየሱስም የምታዩበት ምሽት ይሆን። አሜን። የማትደርሱት የመሰላችሁን ነገር የምትደርሱበት ምሽት ይሆን። የሰማይ አምላክ እግዚአብሔር በነገሮቻችሁ ጣልቃ ይግባ። በኢየሱስም በነገሮቻችሁ ላይ ይቅደምላችሁ።